ሁለተኛው የማዕከላዊ ኢትዮጵያ ክልል የታዳጊ ወጣቶችና የምዘና ውድድር በሆሳዕና ከተማ መካሄድ ጀምሯል። በመክፈቻ ስነ ስርዓቱ ላይ የማዕከላዊ ኢትዮጵያ ክልል ወጣቶችና ስፖርት ቢሮ ኃላፊ አቶ ጌታቸው ሌሊሾ፣ የሆሳዕና ከተማ ከንቲባ አቶ ሳሙኤል ሹጉጤን ጨምሮ ሌሎች የመንግስት የስራ ኃላፊዎችና የሆሳዕና ከተማ የህብረተሰብ ክፍሎች ታድመዋል። የማዕከላዊ ኢትዮጵያ ክልል ወጣቶችና ስፖርት ቢሮ ኃላፊ አቶ ጌታቸው ሌሊሾ ስፖርት የወዳጅነትና የአንድነት እንደሆነ በማንሳት ክልሉ በትኩረት እየሰራ እንደሚገኝም ገልጸዋል። ስፖርት ከዚህ ቀደም መልእክት እንደተላለፈው የእርስ በርስ ወዳጅነትን ለማጠናከር ከሚያገለግሉት መሳሪያዎች አንዱ ነው። የክልላችን መንግስት ትልቅ ትኩረት ሰጥቶ ስፖርትን ለማሳደግ ወይም የስፖርትን ልማት ከፍ ለማድረግ በርካታ ስራዎችን እየሰራ ይገኛል። የወጣቶችና የስፖርት ቢሮም ይሄንን ጠንካራ ትስስር ለመፍጠር በክልላችን በሁሉም ዘርፍ ጠንካራ ስፖርተኞችን ለማፍራት በክልላችን ያሉ ወጣቶች ደግሞ በሀገር ደረጃ የተጀመረው የስፖርት ልማት ለማሳደግ በትኩረት እየሰራን እንደሆነ ለማስቀመጥ ፈልጋለሁ። የሆሳዕና ከተማ ከንቲባ አቶ ሳሙኤል ሹጉጤ ሆሳዕና ከተማ በአሁን ሰዓት በተለያዩ ዘርፎች እያደገች እንደምትገኝና በዚህም የተለያዩ ሁነቶችን እያስተናገደች እንደምትገኝ አንስተዋል። አሁን ከተማችን ደርሳ ካለችበት ነባራዊ ሁኔታ የኮሪደር ልማት፣ የመንገድ መሰረተ ልማት፣ የአገልግሎት ሰጪ ተቋማት እድገት ጋር ተያይዞ በርካታ ኩነቶች እየተካሄዱ ይገኛል። አገር አቀፋዊ የሆኑ ስብሰባዎች እየተካሄደ ነው። እንደምታዩት የስፖርት ውድድሮችም እየተካሄደ ይገኛል። ይህ እንግዲህ ቤታችሁ የሁላችንም ቤት የሆነች ሆሳዕና ከተማ በኢትዮጵያ የከተሞች ትራንስፎርሜሽን ታሪክ ውስጥ ገብታ ፈጣን ለውጥ እያስመዘገበች ትገኛለች። የማዕከላዊ ኢትዮጵያ ክልል ወጣቶችና ስፖርት ቢሮ ምክትል ኃላፊና የስፖርት ዘርፍ ኃላፊ የሆኑት አቶ ሰይፈ አለሙ ክልሉ በስፖርት ልማት ላይ በልዩ ትኩረት እየሰራ እንደሚገኝና በሁሉም የክልሉ ዞን እና ልዩ ወረዳዎች 52 የስልጠና ጣቢያዎች እንደተከፈቱ አንስተዋል። የክልሉ መንግስት በስፖርት ልማቱ ላይ ካስቀመጣቸው ግቦች ውስጥ ትልቁን ድርሻ የያዘው የታዳጊ ስፖርተኞችን ችግር በመቅረፍ በክልል በሀገር አቀፍና በዓለም አቀፍ ስፖርት ውድድሮች መድረክ የክልላችን ብሎም የሀገራችን ክብርና ዝና በማስጠበቅ የሚችሉ ኤሊት አትሌቶችን ለማፍራት የሚረዳ የስፖርት ልማት ግብ መሰረት ባደረገ መልኩ በ10 ስፖርት አይነት ፖቴንሻል መሰረት በማድረግ በክልላችን በሁሉም ዞንና ልዩ ወረዳ 52 የስፖርት ስልጠና ጣቢያዎችን በመክፈት ዘመናዊ በሆነ ሶፍትዌር ደረጃ በማድረግ ይህ ዛሬ የሚታየው ውድድር ለማካሄድ ቅድመ ዝግጅቶችን አካሂደዋል። የቢሮ ኃላፊ አቶ ጌታቸው ሌሊሾ ክልሉ በተለያዩ ስፖርቶች ላይ እምቅ አቅም ያላቸው ታዳጊዎች ያሉበት እንደሆነም ገልጸዋል። ክልላችን በሁሉም የስፖርት መስክ ትልቅ ፖቴንሻል ያለን ክልል ነው። በእግር ኳስ፣ በአትሌቲክስ፣ በሌሎችም የስፖርት ዘርፎች ከፍተኛ ወጣቶች በተለይ በሀገር አቀፍ ደረጃ ትልቅ ለሀገራችንም ለክልላችንም ሲመጥር የሆኑ ወጣቶችን እያፈራ ያለ ክልል ነው። ይህን ተግባራዊ ለማድረግ እንደ ክልላችን በ2018 በርካታ ስራዎችን እያከናወንን ቆይተናል። ከነዛ ውድድሮችም ከነዛ ክንዋኔዎች አንዱ ዛሬ የምናደርገው ከ15 ዓመት በታች ያሉ የታዳጊዎች የምዘና ውድድር አንዱ በትልቅ ትኩረት እንደ ክልል መንግስትም እየሰራ ያለ ስራ ነው። እንግዲህ በቀጣይ 5 ቀናት ውስጥ ትልቅ በሀገር አቀፍ ደረጃ ለክልላችንም ለሀገራችንም የሚጠቅሙ ጠንካራ ወጣቶችን ለማፍራት ትልቅ ስራ የምንሰራበት። በዕለቱም የሀዲያ ዞን ታዳጊ ቡድን ከምስራቅ ጉራጌ ታዳጊ ቡድን ጋር የመክፈቻ የእግር ኳስ ጨዋታም አድርገዋል።